ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። ባያላችሁበት ሰላማችሁ ይብዛል እያልኩኝ ዛሬ በአንድ ቪዲዮ መጥቻለሁ። ቤተሰብ እንደምታውቁት አብርሽ የቀረውን ሁላችንም እናውቀዋለን። ሰውን በመርዳት በጣም ብዙ ችግር ውስጥ ያለው ኮንትራት ቤት ያሉ እንዲሁም በጣም የተለያየ ችግር ውስጥ የገቡ የአረብ ሀገር ስደተኞችን ድምጽ ሲሆን ከድሮ ከፌስቡክ ጀምሮ ሁላችንም እናውቀዋለን ማለት ነው። እውነት በመናገር ሀቅ በመናገር ነው አብዛኛውን ጊዜ የምናውቀው ለተጎጂ ፍትህ እንዲያገኙ ነው የሚያግዘው እና ብዙ የተቸገሩትን ሰዎች ሲረዳ ብዙ ነገሮችን በሀሳብ ትክክለኛውን የተበደሉ ወገኖችን ሀሳብ ሲሰጥ በብዛት እናውቀዋለን። እና እሱ ደግሞ አሁን ላይ እንግዲህ ድንገተኛ የመኪና አደጋ ገጥሞት እስከነ ባለቤቱ ተጎድቶ ነው ያለውና ያው ሁላችሁም ሰምታችሁታል ብዬ አስባለሁ። ግን ሰምቼ እኔ ማለፍ አልቻልኩም። ቢያንስ ሁላችንም እንደዚህ ትንሽ ዩቱበሮችም ትልቅ ዩቱበሮችም እየሰራን እንደዚህ አይነት ነገር ብናደርግ ድምጽ ምን ሆነውና ብንረዳው መልካም ነው ብዬ አስባለሁ። ማለት እሱ እንደምታውቁት እውነትን ስለሚናገር ራሱ የእሱ ዩቱብ ቻናሉ በቃ ስትራክ አለበት የተለያየ ነገር አለበት እና ለሰው ራሱ አይደርስም። ግን ለሰዎች ድምጽ ለመሆን ወደ ኋላ ብሎ አያውቅም። እይታ ቢኖረውም ባይኖረውም ማለት ነው። ሀቅ ስለሚናገር ብዙ ሰው በጣም በተቃራኒ ነው የሚረዳበት ማለት ነውና አሁን ላይ በጣም የሰዎች እጅ እንደሚያስፈልገው የሰው እርዳታ እንደሚያስፈልገው እንግዲህ ወጥቶ ሚዲያ ላይ እርዱ ብሎ መጥቷል ማለት ነው። ሁላችንም እንርዳውነት የያቅማችን የምንችለውን የያቅማችን ብንረዳው መልካም ነው ብዬ አስባለሁ። እንደምታውቁት የመኪና አደጋ ማለት በጣም ከባድ ነገር ነው። በጣም አሰቃቂ ነገር ነው። ያው በስደት ስራ ትተን ከባድ ነው። ብቻ ሚስቱ በተለይ በጣም ከፍተኛ የሚባል ጉዳት ነው የደረሰባት። እንደምታውቁት በግል አረብ ሀገር ላይ በግል ሕክምና ማድረግ በጣም ከባድ ነው። ቀላል ነገር አይደለም። ሁላችንም እናውቀዋለን። አስቸጋሪ ነው። የመኪና አደጋ ሲሆን ደግሞ በተለይ በጣም ተሎ ነው የሚሆነው። ከፍተኛ ገንዘብ ይጠይቀናል። ከፍተኛ እርዳታ ይጠይቃል እና ሁላችንም ድምጽ ሆነን አንድ ላይ ተሰባስበን ብንረዳው መልካም ነው ብዬ አስባለሁ። ሁላችንም የእውነት ነው የምላችሁ። አብርሽ ማለት በጣም ምርጥ ሰው ነው። ለሀቅ የሚቆም ለተጎዱት የሚቆም ሰውን የሚረዳ ነው። የእውነት ነው የምላችሁ እና እኔ የምናገራቸው ቃላቶች ብቻ ራሱ በጣም ነው የሚያስደስቱኝ። እና ቤተሰቦችን ሸር አድርጉ፣ እውነት ሸር አድርጉ። ሁሉም ሰው ቪዲዮ ይስራበት። አንድ ላይ ተወያይተን የምንረዳበትን መንገድ አመቻችን እንርዳው ማለት እፈልጋለሁ። እንደ እሱ እንደተናገረው እንግዲህ ሚስቱ በተለይ በጣም ከፍተኛ ጉዳት እንደደረሰባት የጎን አጥንቶቿ በጣም እንደተጎዱና ብረት እንደተገጠመላት እሱም ሆኖ ኦፕሬሽን ካደረገች በኋላ ጨርሰን የቤት ገብተን ነበረ። ሌሎች ነገሮች በጊዜ ነበር ሳደርጋቸው የነበረው የአቅሜን። ነገር ግን አሁን ደግሞ በጣም ከፍተኛ የገንዘብ ጥየቃና ከፍተኛ ጉዳት ስለደረሰባት ስለዚህ እናንተን እጅ እርዱ ብሎ ነው የመጣው ማለት ነው። እውነት ምን ያክል ከባድ እንደሆነ ሁላችንም እናውቃለን። ማለት እኛ ከአቅማችን በላይ ሲሆንብን ነው ሚዲያ ላይ የምንወጣው። ብቻ ከባድ ነው አሁን ላይ ያለው ሁኔታ እና እንደዚህ አይነት ነገር ሁላችንም ልንደርስበት ይገባል ብዬ ነው የማስበው። ባለቤቱስ እንደተናገረው ከሆነ ኮማ ውስጥ ነው እስካሁን ገብታ ያለችው እና ምንም አይነት ነገር በጣም ብቻ ከባድ ነው። እንዴት ብዬ ምን ማለት እንዳለብኝ አላውቅም። የመኪና አደጋ ማለት በጣም ከባድ ነው። ድንገተኛ ነገር ነው። በድንገት ሁኔታ ነው ህይወታችን የምናጣው፣ ህይወታችን የሚመሰቃቀለው ሳናስበው ነውና እሷ እንዲሁም በተለይ ሚዲያ ላይ አትወጣም። የተጋቡ ሰሞን ካስተዋወቀም በኋላ እኔ በብዛት ሚዲያ ላይ አያትም። ራሱ ብቻውን ነው ወጥቶ የሚሰራ ያለውና ይሄን ያክል ነው ለሚስቱ በጣም አክብሮት ያለው በጣም መልካም ሰው ነው። የእውነት አብርሽ በጣም መልካም ሰው ነው። እንደምታዩት ከእህቶቹ ጋር ነው አብሮ የሚኖረው ቤሩት ማለት ነው። እና እንደዚህ አይነት ነገር ደግሞ ሲገጥመው በጣም ከባድ ነገር ነው ለቤተሰብ አብርሽ። እኔ እንጃ እግዚአብሔር ብቻ የድሆች አምላክ የመልካም ሰዎች አንተ ያደረክላቸው መልካምነት እግዚአብሔር ብቻ ወደ ክፉ ነገር እንትን አይበልብህ ማለት እፈልጋለሁ። እግዚአብሔር ደስታውን ያሰማ ቀለል ያድርግልህ። ሚስትህም እንዲሁ እግዚአብሔር ምሯት መታ የምናያት ያብቃል ማለት እፈልጋለሁ እንጂ በጣም ከባድ ነው። ቤተሰቦች ምን ማለት እንዳለብኝ አላውቅም። ስደነግጥ በጣም ነው ሀሳቤ የሚጠፋብኝ። ወጣ ቤት ተሳሰረ አስቸጋሪ ነው።
ስደት ላይ ስንሆን በጣም ከባድ ነው። እንደምታውቁት ሀገር ውስጥ ምንም ቢሆን በሀገራችን መልካም ነው ብዬ አስባለሁ። ሰው ሀገር ላይ ግን በጣም አስቸጋሪ ነው። አንድ ቀን ስራ ፈታን ተኝተን ዋልነ ታመን ማለት ያለውን ወጭ ያለውን ነገር ሁላችንም ስለምናውቀው እንረዳለን ብዬ አስባለሁ ማለት ነው። እና ቤተሰቦቻችን እንርዳው፣ ሸር አድርጉ። እውነት እኔ እርግጥ ቪዲዮ ይታያል ወይም ይጠቅማል ምናምን ብዬ አይደለም፣ ግን ውስጤ ላይ በቃ እንዴት አስችሎ ዝም ልበል? የኔ ቪዲዮ እንደምታዩት ራሱ ሰው ጋር እየደረሰ አይደለም፣ እየሰራውበት ስላልሆነ በጣም ቻናል ይቀዝቅዟል ማለት ነው። ግን ቢያንስ ውስጣችሁ ላይ በቃ ሰላም የማይሰጣችሁ አይደለ? ጭንቅላታችሁ የማያርፍ በቃ በጣም የምታስቡት አለ አይደለ? በቃ እኔ እንጃ ከባድ ነው። የእውነት ነው የምላችሁ። እንደዚህ አስፋልት ላይ ነው የምሰራው ቤታችን ላይ በጣም ነው መኪና የሚመላለሰው። ቆሻሻ ልጥል እወጣለሁ ምናምን አልጠነቀቅም። የእውነት ነው የምላችሁ አልጠነቀቅም። እና ህይወት በጣም ከባድ ናት። አንዳንዴ ለራሳችን ብቻ አይደለም የምንኖረው ለቤተሰብ እንግዲህ እናት አባት ስደት ላይ እንደዚህ ሆነ ሲባል አስቡት ምን ያክል ከባድ እንደሆነ። እኛ ትንሿን ነገር ራሱ አመመኝ ብለን አንናገርም፣ ግን ደግሞ ከባድ ነገር ሲሆን እኛ የቤታችን የማንቋቋመው ሲደርስ እንደዚህ ወደ ህዝብም ቤተሰብም ይደርሳል ማለት ነው፣ ቤተሰቦችን። ስለዚህ ሁላችንም ራሳችንን እንጠብቅ፣ ከድንገተኛ አደጋ እግዚአብሔር ይጠብቀን። እውነት የድሆች አምላክ በተለይ ዱባይ ላይ በጣም ከባድ ነው። አሁን ላይ ብዙ ሰው እየተጎዳ ይገኛል። ስራው ከባድ ነው፣ ሙቀቱ ከባድ ነው። በጣም ብዙ ልጆች ራሳቸው ላይ አደጋ እየፈጠሩ ይገኛሉ ማለት ነው። እና የማያልፍ ነገር የለም፣ እውነት የማያልፍ ነገር የለም። ሁላችንም በህይወታችን ብዙ መልካም ነገር እናሳልፋለን፣ ጥሩም ነገር፣ መጥፎም ነገር፣ ከባድም ነገር እናሳልፋለን። ሰው ስንባል ያው በተፈጥሮ ብዙ ሀሳብ አለብን፣ ብዙ ነገሮችን እንጨነቃለን፣ እናደርጋለን። እና እግዚአብሔር ያሰብነውን ያሳካልን፣ ቤተሰቦቻችን ጋር ያገናኘን ማለት እፈልጋለሁ። አብርሽም እንዲሁ እግዚአብሔር ይርዳ። እውነት ሰው ብቻ ሳይሆን እግዚአብሔር ባለቤትህ ምንም ሳትሆንብህ አንተ ምንም ሳትሆን እግዚአብሔር በቸርነቱ ለመልካምነትህ እግዚአብሔር ወደ ክፉ ነገር አይቀይርብህ ማለት እፈልጋለሁ። ቤተሰቦች ደግሞ ሌሎቻችሁም ሸር አድርጉ። እውነት እናንተ የተሰማችሁን ሀሳብ ስጡ፣ ሸር አድርጉ። ብዙ ጊዜ እንደምታውቁት እሱ በጣም ጥሩ ልጅ ነው። እውነት ዩቲዩበሮችን ሸር ሲያደርግ ብዙ መልካም ነገሮችን ሲያደርግ ምናምን እናየዋለን። እና ሸር አድርጉ። ሰው ሲታመም የሚጠይቃችሁ፣ በጣም ስትቸገሩ የሚጠይቃችሁ በጣም ከባድ ነው። ሀዘንና ደስታ በደስታችሁና በሀዘናችሁ ላይ ሰው ሲጠይቃችሁ በጣም መልካም ነው። ሰው ሲያስፈልጋችሁ ታገኙ። የእውነት ነው የምላችሁ። እንደዚህ አይነት ሰው ሲሆን መጠየቅ አለብን፣ ማየት አለብን። ራሱ እንኳን እንደዚህ ሆናችሁ አንዳንዴ በጣም ሲከፋችሁ ብቻችሁን ስትሆኑ በጣም ሰው የሚያስፈልጋችሁ ጊዜ አለና እንደዚህ አይነት ሰዎችን ልንረዳ ይገባል፣ ድምጽ ሊሆን ይገባል። እሱ በጣም መልካም ሰው ነው። እውነት የእሱ አሻራ ሁላችንም ላይ ያለው አንድ ሰውን ረዳ ማለት ቀላል ነገር አይደለም። ስለዚህ ቤተሰቦቼ ሸር አድርጉ፣ እንርዳው። አብርሽ ደግሞ እግዚአብሔር በቸርነቱ ብቻ ከክፉ ነገር ይጠብቅ ማለት እፈልጋለሁ። ባለቤት ተሽሯት ቤት የምትገባበት ብቻ እኔ እንጃ ምን ማለት እንዳለብኝ አላውቅም። ሁላችንም ሰው ሀገር ስንሆን አላማ አለን። አላማችን ለማሳካት እስከመጣን ድረስ በሰላም በጤና ወደ ሀገራችን እንመለስ ማለት እፈልጋለሁ። ስደት ከባድ ነው፣ ቀላል ነገር አይደለም። ምንም የራሳችን ኑሮ ብንኖር ምንም ቢደላደን ግን በጣም ከባድ ነው። ብዙ ተጽዕኖ አለው። ቤተሰቦቼ ሸር አድርጉ።